ውድ ቤተሰቦቻችን ዛሬ እንግዲህ የመጣሁበት ስለ ሀና እንግዲህ ብዙዎቻችን እናውቃታለን፣ ታውቋታላችሁ። ሀና በነገራችን ላይ አንዳንዴ መታደል ነው። እውነት ለመናገር ይሄ ሁሉ ህዝብ ምንም እንኳን እልባት ባይገኝም፣ ምንም እንኳን መፍትሄ ላይ ባይገኝም፣ ነገር ግን እንግዲህ የሀና ጉዳይ ብዙዎችን ያስቆጣ፣ ብዙዎችን ያሳዘነ ጉዳይ ነው ማለት ነው። ነገር ግን ሆኖም ሳለ በአንዳንድ በሆዳሞች፣ በስግብግቦች፣ በባንዳዎች ምክንያት የእህታችን ውጤት አሁንም ውጤቱን አላገኘንም ማለት ነው። ነገር ግን አሁንም ቢሆን ትንሽ ነው ፔጃችን ብለን ቲክቶካችን ዩቲዩባችን ትንሽ ነው ብለን ስለ ሀና መጮኻችንና መናገራችን አናቆምም። ሁለት ሰውም ሶስት ሰውም አየን ማለት ነው። ስለዚህ ሁላችንም በዱዋችን በጸሎታችን ልናስባት ይገባል ማለት ነው። እውነት ለመናገር በጣም ነው የሚያሳዝነውም በጣም የሚያሳፍራል ማለት ነው። ምክንያቱም አንዳንዴ እኛ አረቦች የሆነ ነገር ቢያደርጉን ምንም ልንገረምም ልንጨነቅም ልናዝንም አይገባንም። ምክንያቱም የራሳችን እንግዲህ ባንዳዎች እያሳለፉ እየሰጡን ነው፣ እንደዚህ እያሰቃዩን። በሀገራችን መኖር እንኳን አልችል ብለን በሰው ሀገር ላይ ሰርተን እንዳንበላ የሚያደርጉን የራሳችን ዜጎቻችን ናቸው ማለት ነው። ስለዚህ እንግዲህ ሀና አሁንም ቢሆን መፍትሄው አልተገኘም። ምክንያቱም የተለያየ ምክንያት እየተፈጠረ አሁንም እልባት አላገኘም። ሁላችሁም በዱዓችሁ በጸሎታችሁ አስቧት ማለት ነው። ብዙ ጓደኞች አሏት ከባሏ። እኔ በነገራችን ላይ ከምንም በላይ ተውት፣ ሌላውን ተውት። ዓለም እንደዚህ ብሎ የተነቃነቀላት ህዝብ ባልተብየው ቆሻሻ ምን እያደረገ ነው? እኔ አሁንም ባልተብየው ቆሻሻ በጣም ነው ቅርታ አድርጉልኝና እያናደደኛል። ምንም አብሯት እንደተጋፈፈ ይችን የመሰለሽ ልዕልት አሳልፎ እንደሰጠ ራሱ የማይታየው ቆሻሻ ባል ነው ያላት። እንደዚህ አይነት ወንድ ከማግባት ደግሞ ቆሞ መቅረት ይሻላል 100 ጊዜ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ እንደዚህ አይነት ወንድ እኔ እንጃ። የገንዘብ ወንድሞቿ ራሱ ስርዓት ባለው ነገር ነው እያወሩ አይደለም። እኔ አንዳንዴ ባዳ ይግደለኝ የምንለው እኮ የእውነት ለኛ ባዳ ምንም የማናውቃቸው ብዙ መስዋዕት እየከፈሉን ብዙ ነገር እያደረጉልን እያየናቸው ነው ማለት ነው። እና እንግዲህ የሀና ጉዳይ መቼ እልባት እንደሚያገኝ እኔ በጣም ጉጉት ጊዜ እየጠበኩት ነው ያለሁት፣ እውነት ለመናገር ማርያምን ነው የምላችሁ። ምክንያቱም የሀና ጉዳይ በጣም ብዙዎችን ነው እያስጨነቀ ያለው ዓለምንም። ምክንያቱም እንደምታውቁት እኛ ሀገራችንም እየተሰቃየን ያለ ነው። በሰው ሀገርም እንደዚህ ለምንድን ነው ስቃዩ የበዛብን? አሁን ልጅ እንግዲህ እያሰቃዩት ያሉ የገንዘብ የራሳችን ደላላዎች የራሳችን የሚባሉት ቆሻሻ ናቸው እንደዚህ እየሆኑ ያሉት። አስባችሁታል? ስለዚህ ምንድነው ችግሩ? በሀገራችን አናስቀምጠን ብለው በሰው ሀገር ስለምን ሰርተን አንበላበትም? ምድረ ስግብግብ ሁሉ ሰርተው መቀየር እያለባቸው በደሃ ልጅ ደም በደሃ ልጅ እንደዚህ መሆኑ ይሄ ምን ብላችሁ ታስቡታላችሁ ወገን? እስኪ እናንተ ፍረዱት። የእውነት እኔ ምኑን ከምን ራሱ ብዬ ራሱ አንዳንዴ እንደምል ራሱ በጣም ግራ ነው እየተጋባሁት ያለሁት እውነት ለመናገር። ስለዚህ ቤተሰቦች እንግዲህ ሀና አሁንም ፍትህ አላገኘችም። ስለዚህ ስለ ሀና አሁንም በድጋሚ ሁላችንም ፍትህ መጠየቅ ያስፈልገናል። እውነት ለመናገር ገና ነው የሀና ጉዳይ ገና እልባት አልተገኘም። ምድረ ሽልጥልጥ ምድረ ቆሻሻ በገንዘብና በተለያየ ነገር ስለተጠመዱ የእህታችን ፍትህ እንግዲህ ቶሎ እልባት ሊያገኝ ስላልቻለ፣ ስለዚህ ይችን እንግዲህ መልካም ቆንጆ የልዕልት የሆነች እህታችን ደግሞ ፈጣሪ እንግዲህ መታልን በሰላም መታልን ጥሩ በቃ ምናያት ያደርግልን። የእውነት እኔ በጣም ነው ያሳዘነች። በቃ ሳያት ከመልክ ከምን ከቁመና በቃ እግዚአብሔር በቃ ለማያዛልቀው ነገር ነው እንደዚህ አድርጎ የሰራቸው ላሉ። በእርግጥም ሀና ብቻ ሳትሆንም ሺህ ሀናዎች ናቸው ያሉት። እንግዲህ ምን የመሰሉ ልጃገረዶች አሉ፣ ምን የመሰሉ ቆንጆዎች ልዕልቶች ያሉበት ነው። ስለዚህ እና ይሄ ነው ብዬ ነው የማስበው ማለት ነው። ስለዚህ በጣምም ያሳዝናል። እኛ ኢትዮጵያውያን እንደዚህ ተጨካክነናል። በቃ ምን እንደሚሆን መጨረሻችን እኔ ግራ እያጋባኝ ነው አንዳንዴ ያለው ነገር። ሁላችሁም በዱዓችሁ በጸሎታችሁ አስቧት ማለት ነው። ቤተሰቦች ያለው ነገር እንግዲህ ይሄ ነው። እኔ ብዙ ማውራት አልፈልግም እውነት ለመናገር። ዝብርቅርቅርቅ ያለ ስሜት ነው የተሰማኝ መቼ እልባት እንደሚያገኝ። 30 ሺህ 40 ሺህ ሰው እየተሰበሰበ በቃ እየተደማመጡም አይደለም። በዚሁ አጋጣሚ እኔ ቲክቶክ ላይ የሚሄዱት ሁሉም እየተደማመጡ አይደለም፣ ስርዓት ባለው አይደለም እየተጠያየቁ ያሉት። እኔ ብዙውን ጊዜ ትንሽ የተሻሉኝ ይሄ እንትና ሚኪ አሜሪካ ያለው
እንደገና ደግሞ ብሬክስ ሀበሻዊ እነሱ ናቸው ትንሽ እየተደማመጡ ያሉት። ከዛ ውጭ ያሉት ግን በቃ ዝም ብለው ነው። ሲፈልጋቸው ይሰዳደባሉ፣ ሲፈልጋቸው መረጃ ቲክቶክ ላይ ያወጣሉ። ነገር ግን ይቺ ልጅ እንድትወጣ ከተፈለገ መረጃ ውስጥ ለውስጥ ነው መጨረስ ያለበት። ለምን ሚዲያ እስከሆነ ድረስ እነዛ ራሱ ልጅቱ መስጠት አይፈልጉም። ምክንያቱም ብዙ ጉዳይ አለ እዛ ማለት ነው። ብዙ ጉዳይ አላቸው። ብዙ እንግዲህ ሀገራችን በድህነትም በምንም የተሽቆለቆለች ሀገር ስለሆነች ብዙዎች ለመምጣት ፍላጎት ቢኖራቸውን በገንዘቡ በምኑ ምክንያት መምጣት አልቻሉም ወደ ሀገራችን። ስለዚህ እንደዛ ስለሆነ ወደ ሰው ሀገር መምጣት ስላልቻሉ አብዛኛውን በባህር ነው እየመጡ ያሉት። በባህር ሲመጡ ደግሞ ከስንት አንድ ወንድም እህት ምናምን ያላቸው ካልሆነ በስተቀር አብዛኛውን እዛ ያሉ የእነሱ አገልጋይ በደሃ ደም ላብ የሸከፉት ገንዘብ አለ። እነሱ ቢላ ቤታቸው ምናቸውን እየተንጣለለ እየኖሩ የመለይ እነዚህ እህቶቻችን እያሰቃዩ ያሉ በጣም ብዙ ሺህ ሀናዎች አሉ። እና እንግዲህ ያለው ነገር ይሄ ነው። ብቻ ለማንኛውም እንግዲህ እነሱ መደማመጥን ይስጣቸው። እኛም እንግዲህ በጸሎታችን የእውነት እግዚአብሔር እንድትፈታልን ፈጣሪ እንግዲህ ይርዳን ነው የምለው። የእውነት ለመናገር በጣም ነው የምታሳዝነው። በጣም በቃ ምኑን ከምን ብዬ እንደማወራችሁ ራሱ አላውቅም። ቤተሰቦች እንግዲህ ያለው ነገር ግን ይሄ ነው። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ። እንዲሁም አዲስ ነገር ካለ ቻናሉን ሰብስክራይብ አድርጉ። እንግዲህ ፈጣሪ ካለው ሀገራችን ሰላም ከሆነ በቅርብ ሀገር እንገባለን። እናንተን የሚያስደስት ለእናንተ ጥሩ ነገር የሚሆን ነገር እንሰራለን ብዬ ተስፋ አድርጋለሁ ማለት ነው። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ሀሳብ አስተያየት ካላችሁ እንግዲህ ጥፋት ካለብን ጥፋታችን ይነገረናል ትላላችሁ። ማልማት አይ ስናለማ እንዳላችሁ ምን አልመተሽ ምናምን ስለምትሉ እሱ ችግር የለውም ማለት ነው። በምን ትላላችሁና ይሄን ያለው ነገር ማለት ነው። በተረፈ እግዚአብሔር ኢትዮጵያን ይጠብቅልን። ኢትዮጵያን ብቻ ሳይሆን አሁን እንደምታዩት መላው ዓለም ላይም እየተጨናነቅን ያለ ነው በብዙ ነገር እና መላው ሀገራችን ሰላም ያደርግልን። ውዶቼ በሌላ ቪዲዮ ይመጣላችኋለሁ። ሰላማችሁ በዚህ ትረፍረፍ ይበልልኝ። አመሰግናለሁ ትላላችሁ። ነው የምለው ግን እኔ እኮ መለፍለፍ ወይኔ በስመ አብ ያለ ፊልተር እኮ እንዴት ጠቆርኩኝ። እኔ አሁን እንደዚህ የጠቆርኩት ኢትዮጵያ ስሄድ እንግዲህ ምን እንደምመስል ፈጣሪ የሆኑ ባይዘው የፊቴን እዩት። ማዲያት በማዲያት ወይኔ ማዲያት በማዲያት ሆኜላችኋለሁ። እናንተ ሰዎች ምን ይሻላል? የማዲያት መድኃኒት ነው። ይሄን ይውላችኋለሁ። አመሰግናለሁ። ሰላማችሁ ትረፍረፍ ይበልልኝ። ቴንኪው ጋይስ